እሺ እሱ አንድ ጥያቄ ደግሞ አሁን ረመዳን ነውና ንያ ለምሳሌ ስንነይት ጮክ ብሎ መነየት እንዴት እንዲዳን በልባችሁ የነገውን ቀን እንደምትጾሙ ማሰባችሁ በቂ ነው። من خطر في باله بأنه سيصوم غدا فقد نوى كما قال شيخ الإسلام ابن تيمية رحمه الله تعالى እሺ የነገውን ቀን እጾማለሁ የሚል ሐሳብ በውስጡ ያደረበት ሰው خلاص ነይቷል። በአንደበታችሁ ነገር እጾማለሁ ምናምን ብላችሁ መናገር አይጠበቅባችሁም። አላህ ሱብሓነሁ ወተዓላ በልባችሁ ውስጥ የምታስቡትን ሁሉ የሚያውቅ ነው። እሺ ጀዛከላህ ኸይር አመሰግናለሁ። እሺ ሰላም ባላለው በጣም አንድ ነገር ተናግሬ ልውጣ። አይ አብሽር። በጣም በቃ ማለት ስዞር ነበረ በየቤቱና በቃ ስነ ስርዓታችሁ ምናምን ላይ አፕሪሺየት ላደርግ ነው የመጣሁት። በጣም ደስ ብሎኛል። ከታቾኝ እየሰማው ነበር። እስኪ በቅርቡና ያለን እኔም እቺን ለመናገር ነው። በቅርቡ ይብልሲ በጣም አከብራችኋለሁ። ወጥቻለሁ። ቴንክ ዩ። አይ ኢንሻአላህ። እሺ ጥያቄ ያለሽ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ላይ ጠብቁ ሁሴን ጥያቄ የቂያማ ምልክቶቹ እነዚህ ደጅ ላይ መምጣትና የኢሳ አለይሂ ሰላም መምጣት የነሱ የመጨረሻው ያኔ እንታቱብኛል ማለት ነው። እነሱን ግልጽ እንድታደርግልን ነው። ያንዳንዳቸው ያኔ ተራላቸው አይደለ የሚመጡበት ሰዓት ተገልጸዋል። በተራ የሚመጡት የተወሰኑት በጥቅል ደግሞ እነዚህ ይመጣሉ ተብለው በተናጠል የተገለጹም አሉ። 10 የቂያማ ምልክቶች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا تقوم الساعة حتى تروا 10 علامات الساعة 10 ታላላቅ የቂያማ ምልክቶችን እስክታዩ ድረስ ይቻላል አትፈጸምም ማለት። ከነዚያ መካከል የመጀመሪያው ظهور المهدي የመህዲ መነሳት ነው። መህዲ የሚባለው በመጨረሻ ዘመን ላይ ዓለም በግፍና በበደል በተሞላች ጊዜ አላህ Subhanahu Wa Ta'ala ፍትህን ሊያሰፍን ዘንድ ለዓለም መሪ አድርጎ የሚያስነሳው መልካም ሰው ነው። ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ መልካም መሪ ትንቢት ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? ነብያችን ሰለላሁ ዐለይሂ ወሰለም መህዲ من أهل بيتي يصلحه الله في ليلة واحدة فيقيم العدل كما قال النبي صلى الله عليه وسلم መህዲ ከቤተሰቦች መካከል አንድ መልካም ሰው ነው ብለዋል። አላህ Subhanahu Wa Ta'ala በአንድ ሌሊት ላይ እርሱን ያስነሳዋል ማለት እርሱም ለዓለም ሰዎች ፍትህን ያሰፍናል። በቁርአን በሐዲስ ዓለምን ያስተዳድራል። በዚህ ሁኔታ ላይ እያለ ነው ሐሰተኛው መሲህ የሚነሳው። ሁለተኛው ላይ ሐሰተኛው መሲህ ይነሳል። መሲሁ ደጃል ከየት ነው የሚነሳው? قال النبي صلى الله عليه وسلم يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيارس ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። የት ነው ኹራሳን? የዛሬዋ ኢራን ማለት ነች። ገና እንደተነሳ አይሁዶች ይከተሉታል አሉ። አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛው መሲህ ኢሳ አለይሂ ሰላምን አንቀበልም ብለው ነበር። ሐሰተኛ ነህ አንተ አይደለም ቃል የተገባህልን ብላል ተቻላሉ። ነገር ግን ሐሰተኛው መሲህ በሚነሳ ጊዜ ዛኔ ይቀበላሉ። ይፋቸው ለምን እውነተኛውን መለሱ? ለምን ያንን ሐሰተኛ ይቀበላሉ? ምክንያቱም አይሁዶች ሲጠብቁ የነበሩት ቃል የተገባልን መሲህ ስልጣንን የሚያጎናጽፈን የበላይነትን የሚያጎናጽፈን መሲህ ነው የሚመጣልን ብለው ጠብቀው ነበር። ነብዩላህ ኢሳ ሲመጡ ጊዜ ስለ ምድራዊ ስልጣን ያስተምሯቸው ነበር። ስለ ቀጣዩ ዓለም ስልጣን ነበር የሚያስተምሯቸው። የቀጣዩን ዓለም ስለ መውረስ ነበር የሚያስተምሯቸው። ስለ ሰማይ ዓለም ነበር የሚያወራቸው። እነሱ የለመዱት በሙሳ አለይሂ ሰላም፣ በሱለይማን አለይሂ ሰላም፣ በዳውድ አለይሂ ሰላም በእነዚህ ታላላቅ ንጉሶች የበላይነትን ተጎናጽፈው ነበር። የሚመጣው መሲህ እንደዚያ መሆን አለበት ብለው ይጠብቁ ነበር። የበላይነትን የሚያጎናጽፋቸው ሲያቸው እንደዛ አድርገው በቃርታቸውን ነብይነታቸውን ማስተባበሉ ተአምራቸውን ማስተባበሉ ሐሰተኛ ነው ብለው ካሉ ለመግደል ለመስቀልም ፈለጉ። ነገር ግን አላህ Subhanahu Wa Ta'ala እነዚህን ሰዎች አላሳካላቸውም። ነብዩላህ ኢሳ አለይሂ ሰላም አላህ በክብር አነሳቸው። በሁለተኛው ሰማይ ይገኛሉ። ሐሰተኛው መሲህ በሚነሳ ጊዜ ዛና አይሁዶች ይከተሉታል። ለምን? የበላይነትን የሚያጎናጽፋቸው ይመስላቸዋል። እኔ የዓለም መሪ ነኝ በቃ ይላቸዋል። እኔ ጌታ ነኝ አምላክ ነኝ ይላቸዋል።
يتبعه 70,000 يهودي ገና እንደተነሳ 70 ይሁዶች ይከተሉታል። ለኛ ነው ቃል የተገባው ብለው እነዚህ ሰዎች ከዚያ በኋላ ይሁዶች እርሱ ተከታይ ይሆናሉ። ብዙ ሳይቆይ ነብዩላህ ዒሳ አለይሂ ሰላም ከሰማይ ይወርዳሉ። ነብዩላህ ዒሳ አለይሂ ሰላም ከሰማይ የሚወርዱት የዛኔ ነው። ስለዚህ ዒሳ ስንተኛ የቂያማ ምልክት ነው? ሶስተኛ ነው ማለት ነው። መጀመሪያ መህዲ ይመጣል፣ ከዚህ ሐሰተኛው መሲህ፣ ከዚያ እውነተኛው መሲህ ይመጣሉ። ነብዩላህ ዒሳ ከሰማይ በሚወርዱ ጊዜ በሁለት መላእክት ታጅበው ነው የሚወርዱት። ከቀኝና ከግራ ሁለት መላእክቶች አጅበውት ይወርዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የት ይወርዳል? ያ ينزل عيسى ابن مريم يعني في باب اللت عند المنارة البيضاء شرقي دمشق كما قال النبي صلى الله عليه وسلم በደማስቆ ምስራቅ ልድ በምትባል ባብ ወይንም በር ላይ በዛች በነጭ ሚናራ ባለ ነጭ ሚናራ መስጂድ በሆነችው በእርሷ ላይ ይወርዳል አለ። ልክ እዛች ቦታ ይወርዳል። እስካሁን ድረስ አለች። እስከ ቂያማ ድረስ ተጠብቃ ትቆያለች። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሯቸው አለች። አሁንም አለች፣ ወደፊትም ትኖራለች። በእርሷ ዘንድ ይወርዳል አለ። አይገርምም? ሰዎች ሊቀይሯት አይችሉም። በቃ በዛች በነጭ ሚናራ ስር ይወርዳል ብለው ተናገሩ። ከዛ በኋላ ዒሳ አለይሂ ሰላም እዚያ እንደወረዱ ቀጥታ ወዴት ይመጣሉ? ወደ ቤተል መቅደስ፣ ወደ ፍልስጤም ይመጣሉ። ቤተል መቅደስ ከተቻለ እና የዛኔ ከመጡ በኋላ ነብዩላህ ዒሳ እዚያ እንደገቡ ልክ እየመጡ ያለ ወደ ቤተል መቅደስ ሐሰተኛውን መሲህ ያገኙታል። ሐሰተኛው መሲህ ነብዩላህ ዒሳን ባገኘ ጊዜ يعني يرجفك يربتبታል فيرجف على نفس الله عز وجل ويهرب على يعمل تمكرا نبي الله عيسى بن يقول لا تهرب مني ان لي ضربة عليك كأني أتشش التابلت እኔ በአንተ ላይ እንዴት መታለችኝና ይሉታል። فيقتله نبي الله عيسى ከዛ ይገድሉታል። ይሄን ከዛ በኋላ ነብዩላህ ዒሳ አለይሂ ሰላም ሐጅ ለማድረግ ይሄዳሉ። ሐጅ አድርገው ይመለሳሉ። ትውልድን ያስተምራሉ። ወዲው እና ሲላቲ ኢላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችንም ወደ አላህ ዲን ወደ እስላም ጥሪ ያደርጋሉ። ይሄ ነው። እሺ ገብረ ማርያም ሰላም ጀዛኩሙላሁ ኸይራን። ወያቁ ገብረ ማርያም ሰማን። ሄሎ የሱ ኔትወርክ ዘይት ነው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የግመል ምናምን የበግ ሽንት እንዴት ይታያል? ንጃሳ ነው? የፍየሎች የላሞች ነው? ማንኛውም ስጋቸው የሚበላ እንስሳቶች ሽንታቸው አይነጅስም። ከዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተወضኡ ሚን ለሕሚ ኢብል አሉ። ማነው ሰሉ ፊ መራቢድ አልገነም አሉ። በፍየል ጋጥ ውስጥ መስከር ትችላላችሁ ብላ ለፈለገ ሰው። ከዚህ የምንረዳው አይነጅስም። ሽንታቸውም ስጋቸው የሚበላ ከሆነ አይነጅስም፣ የማይበላ ከሆነ ይነጅሳል። እሺ ተመልሶልኛል። አላህ ይጠብቅ። ሰላም አለይኩም እሱ ይሰማል? ጥያቄ ነበረ እሱ ትናንትና አጋጣሚ መስጂድ ማለት አዛን ብሎ እየሄድኩ ነበረ ማለት ሱሜ ማለት ነው። አጋጣሚ መንገድ ላይ ያስመለሰኝ ያን ያህል ብዙ አይደለም፣ ትንሽ ነው። ሁለት ያስመለሰኝ እና ጾሜ እንዴት ነው ይበላሻል ወይስ እንዴት ነው? ማን ጋር የሚረብሽ ድምፅ ያለው? እኔ ጋር ይሆናል ውጭ ላይ ስለሆንኩኝ ሚውት ላይ አድርጉ። ሌላ ጥያቄ አለኝ ብቻ ነው። ሌላ ጥያቄ አለኝ። አንዱ ጥያቄ ደግሞ ውዱ ማለት እስቲንጃ ሳላደርግ አጋጣሚ በሱፍታ አዳርቄ ረስቼዋለሁ። ከቆይታ በኋላ ሌላ ጥያቄ አለኝ። ወደ ሰገድኩኝ። ከሰገድኩ በኋላ አስታወስኩት። ሶላቱ እንዴት ነው? ተቀባይነት ይኖረዋል ወይስ ውድቅ ነው? ወረስ ብላ ጥያቄ አለ።
ጨረስኩ። እነዚህ ሁለቱ ናቸው ለጊዜው እያዳመኩ ስለነበረ በቃ ታችሁን አዳምጡ። እሺ የመጀመሪያ ጥያቄ ምንድነው? ጾመኛ ሆነ ሰውየው ቢያስታውቀው ጾሙ ይበላሻል ወይ ነው? አውቆ ከሆነ እንዲወጣ አድርጎ ነክቶ ካስወጣው ጾሙ ይበላሻል። ሳይፈልግ አስገድዶት ከሆነ ይሄ ጾሙ አይበላሽም፣ ችግር የለም። በሶፍት እስቲጅማር አድርጌ ከዚያ ወር አድርጌ ሰግጄ ያልከው ችግር የለም፣ ሶላት አይበላሽም በትክክል እስካደረክ ድረስ። በሶፍት የማጽዳት ስርዓት እስቲጅማር ይባላል በደረቅ ነገራቶች። በእርጥብ ነገር በውሃ ደግሞ የማጽዳት ስርዓት እስቲንጃ ይባላል። ስለዚህ ደግሞ ማድረግ ያለበት ነገር ግን ውሃ ካለ ግን ችግር የለም። ማን አደረገ ሶላቱ በዚያ ወጣ ነው አስተውፍልኝ። እሺ ናም ሄሎ ያ እሱ ሰላም ነው። እንዴት ነህ? ሰላም አለ እግዚአብሔር ይመስገን። እሺ ሰሞኑን እየተከታተልኩ ነበር። ጥያቄ ለመጠየቅ አስቤ ትንሽ አጋጣሚው ስላላገኘው ነው። አሁን መጠየቅ እችላለሁ? ይችላል። ቀን ላይ የሆነ ቪዲዮ እያየሁ ነበር። አሁን አንድ ሰው እስልምናን ተቀብሎ ከእስልምና ተመልሶ ቢወጣ የሆነ የሚያስቀጣው ነገር አለ? ምርጫው ያ ሰውዬ መልሶ እንደገና ዋጋለው ሙስሊሞችን ብሎ ጸብ ጭራለው እስካላለ ድረስ አላህ Subhanahu Wa Ta'ala ዳዕዋ አድርጉ ነው ያለው። ሰዎችን ላ ኢክራሀ ፊዲን ይላል፣ በሃይማኖት ማስገደድ የለም ይላል ቃል በቃል። እና መልሶ እንደገና ያ ሰውዬ ከከፈረ በኋላ ሙስሊሞችን ዋጋለው እስካላለ ድረስ ምንም አይደረግም። አንዳንድ ኡስታዞች አሁን የሆነ ቪዲዮ እያዩ ነበር ቀን ላይ እስከ ግድያ ራሱ ለሚደርስ እርምጃ ይወሰዳል የሚል ነገር እያወሩ ነበር። የሚላል ግን እሱ ምን ቤት አምጥተው ነው እንደዛ የሚል እንደሱ ይላል። ለምን በደለ ዲናው ፈቅቱሩ ይላል። ቀልም ሲጠይቁ ሰምተህ ከሆነ ሳብራራ ነበር። ማን በደለ ዲናው ፈቅቱሩ ይላል። ሃይማኖቱን የቀየረ ግደሉት ይላል። ነገር ግን እንደዛ ብሎ አላቆመም። አንድ ትክክል ሐዲስ ይዘው ይሄዳሉ። ሙሉን እናም ከዛ እንደገና በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲገልጹ ምን አሉ? ላ يحل دم امرئ مسلم الا باحدى ثلاث الثيب الزاني والنفس بالنفس التارك لدينه المفارق للجماعه የአንድ ሙስሊም ነፍስ በሶስት ምክንያት ካልሆነ በስተቀር ደሙ በፍጹም የተከበረ ነው አሉ። አንደኛ እነሆ التارك لدينه ሃይማኖትን ጥሎ የወጣ ሰው ካሉ በኋላ ዝም አላለም። ሌላም ባህሪ ጨመሩለት። ይሄ ባህሪ መኖር አለበት። المفارق للجماعه ሃይማኖትን ጥሎ በመውጣቱ ብቻ ቢሆን ሃይማኖትን ጥሎ የወጣ ብሎ ዝም ይሉ ነበር። المفارق للجماعه ሙስሊሞችን ህብረት የተለየና እንደገና ዳግም መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነ ዞሮ እንደገና በሙስሊሞች ላይ ጦርን ከከፈተ وقاتلوا في سبيل الله الذين يقاتلونكم ለዛ በእምነታቸው የሚዋጓቸውን የሌላ እምነት ተከታይ ተዋጉ። ይሄን ዋጋ ትእዛዝ የመጣው ለሚዋጉ ሰዎች ነው እና የናሰሩት ነው። ስለ ካደ ብቻ አይደለም ማለት ነው ቅጣት የሚከተለው አይደለም። ወመሻፈል ይክፍር ብሏል አላህ። የፈለገ ይካድ ነው። ነፃ ምርጫ ፍቃድ ሰጥቷል ለሰው ልጆች። ኦኬ እሱ አንድ ሁለተኛ ጥያቄ ላድርግና ትንሽ አሁን ከእስልምናውም ከክርስትናውም ትንሽ ወጣ ብለን አንድ ጥያቄ የሚሆንብኝ ነገር አለ ከራሴ ማለት ነው። አሁን ከኛ የድሮ አባቶቻችን ከቃል ኪዳን ውጭ ያሉት አሁን በመጽሐፍ ቅዱስ ስናየው የቃል ኪዳን ሕዝብ የተባሉት እስራኤሎች ናቸው። ወደ እስልምናው ስንመጣ ደግሞ የአረብ አካባቢ ነው አብዛኛው ነቢያቶችን የሚነሱት። ግን የድሮ አባቶች አሁን እኛ ሌሎቹ ሀገራቶች ላይ የነበሩ ሰዎች እንዴት ነው አይድኑም ማለት ነው? እንዴት ነው? እሱን ነው ማሰብ ያለብን። አምላክ ለአንድ ወገን ብቻ ነብይ አይልክም። ከታለለ አምላክ ለአንድ ወገን ለእስራኤል ብቻ የሚልክ አምላክ የለም እዚህ ዓለም ላይ። አምላክ አላህ ሲነግረን ለእስራኤል ብቻ አይደለም የላከው፣ ለአረብ ሲልክ ነበር። ከዓለም ነብያት ያስነሳ ነበር። ይልክ አምላክ አምላክ አላህ ሱብሓነሁ
በቁርአን ላይ ሲናገር እና ለመሰለ ወኢን ሚን ኡመት ልጆች ምን ታደርጉት ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድ ትውልድ ነብይ ያለፈበት ቢሆን እንጂ ይላል። ነብያቶች በየትውልዱ ይላኩ ነበር። ሌላ ቦታ ላይ አምላክ ሱብሓነሁ ይላል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል። እርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ከአረቦች የተላኩ ነብያቶች ብሎ ለማምናነት የጠቀሷቸው አሉ። ሁድ ምን العرب ሁድ የሚባል ነብይ አረቦቹ ነው ከአረቦች የተላከ ነብያቶችን ማሉ እያሉ እየተናገሩ ነው። ከእስራኤል የተላከ ነፋላ አላህ በርካታ ነብያትን ያስነሳው በእስራኤላውያን ነብያቶች ላይ ነው። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ኢነ በኒ እስራኤል ካነት ተሱሱሁም الانبياء ኩለማ ማተ ነብዩን ኸለፈሁ ነብይ አሉ። ነብያችን ሰለላሁ ዐለይሂ ወሰለም አሉ እስራኤላውያኖች የእስራኤል ልጆች ነብያቶች ይተካኩላቸው ነበር አሉ። አንድ ነብይ በሞተ ቁጥር ሌላ ነብይ አላህ ይተካላቸዋልም አሉ። ስለዚህ በርካታ ነብያትን አስነስቷል በእስራኤል ምድር ላይ። ያ ነው። ሌሎቹ አዛቦችስ ሌሎቹ አሁን አዛብ የሚባሉ በእስራኤል ዙሪያ የነበሩ እንደ አዛብ ነው የሚቆጠሩት። አሁን እነሱ እንዲጠፉ እግዚአብሔርም ወይም አላህም ለምንድን ነው የፈለገው? لا ለሁሉም ልኳል አላህ ለሁሉም ልኳል እያልኩህ ነው። ቅድም ማስረጃዎችን የጠቀስኩልህ ነበር። ከሌሎች ሀገራቶች በርካታ ነብያት ልኳል። ይሄን አላህ በሁሉም ዓለም ልኬያለሁ እያለ ይናገራል። በመጽሐፍ ቅዱስ ግን እንደዛ አይልም እኮ። አሁን እንደሱ ነው እንግዲህ ለእስራኤል ብቻ የሚልክ አምላክ ከሆነ ይሄ ሌላውን ዓለም ማን አለው? ማነው ሊመራው የሚችለው አምላክ? ለየሁሉም የሚልክ መሆን አለበት። አንድ ወገን ብቻ ነጥሎ ከዚህ ወገን ብቻ ነው ነብይ ማስነሳው ያስከድም ነው። ለሌላውም ዓለም የሚልክ አምላክ ነው። አምላክ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደነገረን ለሁሉም ዓለም የላከ ለምን እንደሆነ ታውቃለህ? እነዚህ መጽሐፍቶች በእስራኤላውያን ነብያቶች ነበሩ። ማናቸው? በእናንተ ዘንድ ሙሴና መሲሁ ናቸው አይደለ? እነዚህ የተላኩት ወዴት ነው? ወደ እስራኤል ሰዎች ነው የተላኩት። የተሰጣቸው መጽሐፍ ለዚህ ላይ ለእስራኤል ህዝብ ነበር። ስለዚህ የሚያነሳው ስለ እስራኤላዊ ነብያት ትኩረት አድርጎ ነው። አላህ ሱብሓነሁ ወተዓላ ይሄን ጉዳይ ደግሞ ለዓለም ልኬያለሁ ብሎ በመጨረሻው ዘመን ነብይ ላይ አወረደልን ነገረ። ሙሐመድ ሆይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን መልእክተኛ ልኬያለሁ እያለ ይነግራቸዋል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ አንድም ትውልድ አላለፈችም ነብይ ያለፈባት ቢሆን እንጂ እያለ ይናገራል። እሺ ኦኬ አመሰግናለሁ። እሱ ማይሻአላህ ሁስቲን እኔ ያጨረስኩት ጥያቄ ነበረኝና እስቲሃዳ ላይ እኛ ስንቆይ ያለብን ማለት ከ3 ቀን ከ4 ቀን በኋላ ያለው እስቲሃዳ ነው የሚል ሰምቻለሁ። እስካሁን ባለማወቅ ያንን እኔ እንደ ሀይድ በመቁጠር የሀይድን ቀዷ ብቻ ስናወጣ ከርመናል በለስ እናወጣለን ሴቶች። ነገር ግን አሁን ካወቅን በኋላ ያንን ምን ማድረግ ነው ያለብን? ያ ማለት በእስቲሃዳ ያሳለፍናት ጊዜዎች ማለት ነው። ካስታወሳችሁና የምታውቁት ከሆነ ቀዷ ማውጣት በጣም ብዙ ከሆነና ለማስታወስ የሚያዳግት ከባድ ከሆነ ተውበት ማድረግ በቂ ነው። طيب ሌላው ጥያቄ ደግሞ ጀነትና ጀሃነም ያኔ ሁሉም ጀነት ሲነሳ ነፍስያችን ደስ እንደሚላት ሁሉ ጀሃነም ሲነሳ ውስጣችን ትረበሻለች። ያ ማለት በጀነት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የጀነትን ቁልፍ እኔ ነኝ ያስኳት ብለዋል። የጀሃነምስ በር ማን ነው የያዘው? የጀነትን ቁልፍ እኔ ነኝ ያስኳት አይደለም ማለት ጀነትን አስከፍታታለሁ ማለት አስከፍታታለሁ ማለት ጀሃነም ደግሞ ለካህዲያኖች የተከፈተች ነች። ይገቡባታል ደርሶ ወደ ጀሃነም መጀመሪያ ገቢው ማን ነው ከተባለ ሰይጣን። አላህ ሱብሓነሁ ወተዓላ እንደተናገረው ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ብሎታል። ጀሃነምን በአንተና አንተን በተከተሉ እሞላታለሁ ብሎታል። ይህ ነው እና ጀሃነም ጠባቂ መልአክ አላት፣ ጀነትም ጠባቂ መልአክ አላት። ጀሃነም ጠባቂ ማሊክ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ጠቅሰዋል። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ ይላል።
ይሄን መልአክ ነብዩ ሰለላሁ ዐለይሂ ወሰለም በአካል አግኝተውታል። የት ነው ያገኙት ከተባለ ቤተል መቅደስ፣ ከመካ ወደ ቤተል መቅደስ በሄዱ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ነው ይዟቸው እየሄደ ያለው። መልአኩን እዚህ ያገኙት ጊዜ ያ ሙሐመድ هذا ملك نزل من السماء فسلم عليه ሙሐመድ ሆይ ከሰማይ መልአክ ነው ሰላም በለው በተባሉ ጊዜ ራሱ ያ መልአክ ቀደም ብሎ ሰላምታን አቀረበላቸው። ቀድሟቸው ሰላም አለይከ ሙሐመድ አላቸው። ይህ ሐዲስ ላይ ተገልጿል። ጀዛኩሙላሁ ኸይረን አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አልሐምዱሊላህ። ጥያቄ ነበረኝ። እሺ አንድ እህቴ ነበረችና ትዳር ላይ ባሏ ጋር ደህና ናት ወይ እያልኩሽ ነው እህታችን። እሺ ደህና ናት እና ትዳር ላይ ግጭት ተፈጠረና በግጭት መሃል ውስጥ ፍታኝ ምናምን ይባባላሉ። ፍታኝ ትለዋለች። ከዛ በኋላ አንዴ ፈትቼሻለሁኝ ሲላት በአንድ ብቻ አይደለም በሶስት ነው፣ እንደውም 1000 ጊዜ ፈትቼሻለሁ አላት። ይሄ እንዴት ይታያል? አንድ ኒካ ነው የሚወርደው። አንድ ባል ሚስቱን 1000 ጊዜ ፈትቼሻለሁ ቢል አንድ ኒካ ነው የሚወርደው። ኒካ ከአንድ ጊዜ በላይ አይወርድም። ማለት ፈትቼሻለሁ፣ 1000 ጊዜ ፈትቼሻለሁ፣ 3 ጊዜ ፈትቼሻለሁ የሚል በአንድ ቃል እስከሆነ ድረስ ያለው ይሄን ቃል አንድ ኒካ ነው የሚወርደው። አለያየት ከሆነ የፍች ቃላቶችን ይዛኔ ሶስቱም ይወርዳል። ሶስቱም አለያየት ቢናገር 1000 ጊዜ ፈትቼሻለሁ ወይም 3 ጊዜ ፈትቼሻለሁ ቢል አንድ ኒካ ነው። ለዚህ ማስረጃ አንድ ሰው ሰለላሁ ዐለይሂ ወሰለም ጊዜ መጣና ጠይቃቸው جاء رجل إلى النبي صلى الله عليه وسلم فقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سور نبياتي صلى الله عليه وسلم قال ومتات اللي سلطيقاتشو أنتو يا الله ملكتين يا أنا مستيل بأنت كان سوسك زي فتوهاتي وملس الدلالين يا نحشو النبي صلى الله عليه وسلم من قالت نعم رجعها أو ملسات የፍች አንድ ኒካ ነውና የሚያወርደው ብለው ተናገሩት። አንድ ፍች ነው የሚያስይዘው። ስለዚህ እነዚህ ሰዎች የብቻ ከሆነ መጀመሪያ ፍቻቸው 2 ኒካ አላቸው ማለት ማለት የትኛውን ትክክለኛ ነው ነው ይሄ ቁርአን እና ሐዲስን በሰለፎች ግንዛቤ መገንዘብን ቀደምት መልካም ሰለፎች ያዘዙበት ነገር ነው እና ስለዚህ ሰለፍ ሲባል ጊዜ ማንማማር ለማለት ነው ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች ከዛ የሚቀጥሉት ታቢዒ ከዛ የሚቀጥሉት ተዋታ ነብያችን ሰለላሁ ዐለይሂ ወሰለም የነዚህን የሶስቱን ክፍለ ዘመን ሰዎች ግንዛቤ እንድንከተል አዘውናል። ሰለፍ ማለት ሰለፍ ያኒ ቀዳሚ ማለት ነው። ቀጥታ ቃል ትርጉም በዚህ በሃይማኖት ግንዛቤ ላይ በጥሩ ግንዛቤ የቀደሙ ሰዎች ሰለፎቻችን እነሱ ናቸው። ቁርአንና ሐዲስን በትክክለኛው ግንዛቤ የተገነዘቡት እነዚያ ዘመን የነበሩ ሰዎች ናቸው። እሳቸውን እነዚህን ነብዩ ሰለላሁ ዐለይሂ ወሰለም አወድሷቸዋል። قال النبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥላቸው ከዛ የሚቀጥላቸው ብሎ 3 ዘመን አድርሰዋል አይደል? እነዚህ ለኛ ከእውነት አንፃር ሰለፎቻችን ናቸው። ስለዚህ ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ ማለት ቁርአንና ሐዲስን በሰሃቦች በታቢዒዎች በታቢዒን ግንዛቤ መገንዘብ ማለት ነው። ማንኛውንም የቁርአን አንቀጽ ወይም ሐዲስ ስታነሳ ይሄን አብዱላህ ኢብኑ አባስ እንዲህ ብሎታል ወይም ሐሰን አልበስሪ እንዲህ ብሎታል ወይም ኢማም አህመድ እንዲህ ብሎታል። ይሄ هذا هو فهم السلف الصالح። ይሄ ነው የቀደምት መልካም ሰለፎች ግንዛቤ ማለት። እሺ ሶስት ጥያቄ እንዳለበዛ አንድ ልጠይቅ። እሺ በሸዋልን ማለት ሸዋል ውስጥ ሸዋል እየጾምን ቀዳ ማውጣት እንችላለን? መጀመሪያ መደረግ ያለበት እንደውም የረመዳን ቀዳ ነው ከሸዋል ጾም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድን ነው ያሉት? من صام رمضان ثم أتبعه 6 من شوال كان كصيام الدهر ورمضان الور ጾሙ ከዚያም በኋላ ከሚቀጥለው ከሸዋል ወር 6 ቀናትን አስከትሎ ጾመ ወሩን አመቱን ሙሉ እንደጾመ ይቆጠራል አሉ። አያችሁ። ስለዚህ ሰውየው ሸዋልን ከመጾሙ በፊት ረመዳንን ጾሙ ማጠቃለል አለበት፣ ማጠናቀቅ አለበት፣ መጨረስ አለበት። ያለበትን ቀዳ ቶሎ ብላችሁ ከረመዳን በኋላ ተጨርሱና ከሸዋል ወር ጊዜ አላችሁ 6 ቀናቶችን አስከትሎ መጾም ማለት ነው። ይሄ ነው።
شكرا جزاك الله خير እሺ ገኒ ሰላም السلام عليكم ورحمة الله وبركاته ገኒ አለሽ ሰላም ሰላም እንዴት ነሽ አለሁ እሺ ደህና ነኝ ሰላም ሰላም እሺ ሻሃዳ ለማድረግ ነበር እሺ የምለው ቃል አብረሽ ይከተልሽ በይ አይሰማም እሺ እስልምናን መቀበል ፈልገሽ ነው ይሰማል ገኒ ይሰማሻል እሺ ከይዘገየ ነው የምደርስሽ ይሰማሻል ገኒ ሄሎ እሺ የምለውን ቃል አብረሽ እየተከተልሽ በእሺ የምለውን ቃል አብረሽ እየተከተልሽ በይ እሺ አሽሃዱ الله ይሰማሻል ገኒ ሄሎ አሁን ይሰማል ሸበካው ነው መሰለኝ ያዘነ በስ ከተሰማሽ ከቲ አሽሃዱ ሄሎ አይሰማም ይሰማሻል አሁን አሽሃዱ አላህ አሁን ይሰማል እሺ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ أن محمدا رسول الله ما شاء الله ጨርሰሻል አላህ ምስጋና ይገባው ከዚህ በኋላ ሙስሊም ሆነሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጁ ትሆኚ ዘንድ ማለት ነው። ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር በጌታሽ ለአምላክሽ ለአላህ ብቻ መስገድን ትጀምራለሽ ማለት ነው። እሺ ሙስሊም ጓደኞች ያሉሽ የሚያስተምሩሽ አሉ በቃ ግኛቸው ያስተምሩሻል። ገነት የሚለው ስም መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽም ስሙ ችግር የለበትም። ችግር ከሌለበት መቀየር አልፈልግም። አመሰግናለሁ። በቃ ችግር የለም። አይሽ እሺ አሰላሙ አለይኩም ወራህመቱላሂ አለይኩም ሰላም። ግሩፕ ምናምን እንዲያስገቡሽ አደርግሻለሁ። በውስጥ ስልክ ቁጥርሽን አስቀምጪልሽ ጋኒ ማለት ነው። እሺ አይሽ ቀጥሉ። ጥያቄ ያላችሁ ልጆች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሴት በውጭ ዝና ከተሰራ ወዲህ እሱ ልጅ ካገባ ምን ይሆናል? ምን አልሽኝ?
አንድ ሴት በውጭ ኒካህ ካልተሰራ ወዲህ ዚና ከተሰራች እሺ ኒካህ ከመታሰሩ በፊት ዚና ካደረገች ዝሙት ካደረጉ በኋላ ወዲያው ኒካህ አትረው ነው? አላ ተሰራም ግን ታስሯል። አሁን ምን ሆናል? አልገባኝም። ምን ቋንቋ ነው ሁለተኛው ተረዱ እንዳስረዱልሽ ግልጽ አይደለም። ታች ኦሮሞ ፋሚሊ እንደሱ ኦሮምኛ ቋንቋ ነው የምትናገሪው? አፋን ኦሮሞ ቤቱ እሺ ኦሮምኛ የምትናገሩ ልጆች ያላችሁ ገስት ላይ ካላችሁት ተርጉሙላት አንድ ጊዜ ከይቅርታ ጋር። ኦሮምኛ የምትናገሩ ልጆች ያላችሁ ገስት ላይ ካላችሁት ሄሎ ገስት ላይ ካላችሁ እሱ ሰላም እኔ አልችልም። እሺ ሰላም እንዴት ነሽ? እኔ አልችልም። እሱ ሰላም ነው። ሰላም ነው። እሺ እሺ ኦሮምኛ የምትችሉ ልጆች እኔ ብላችሁ አንድ ሰው ይጻፍና ገብታችሁ ተረጉሙላታላችሁ። እሺ ባረከላሁ ፊክ። እታችን ያና አንድ ልጅ ላስገባልሽ የምትችል ልጅ አፋን ኦሮሞ ቤኩ ዋና ወላሂ እዛልሽም ትንሽ እየለመድኩ ነው። ኢንሻአላህ በደንብ እናገራለሁ ለአንድ ቀን። እሺ አሁን አውሪ። እሺ ከላይ የገባችሁ ውስጥ ተተረጉምልሻለች። ኢፍቱ ሰላም እንዴት ነሽ? ኢፍቱ አቤት ጅርታ ኦኬ ጅራ ደህና ነኝ። እንዴት ነህ? አልሐምዱሊላህ ዛይም። እሺ ተርጉምላት እሷን ለአንድ ነገር ጥያቄው። እሺ ተረጉምልሻለች። አሰየር iftu nam tokko kay yoo jaalatte wajjin zina hojjette kaate nama biraate wajjin zina hojjette kaate namni biraa yoo si fuudhee maal ta'uu qaba? እንደዚህ ነው አለች። ሴት ከሌላ ሰው ጋር ግንኙነት አድርጋ ሌላ ሰው ካገባች ምን ይሆናል? ኦኬ ችግር የለውም። ያው ስላለፈው ስለዚያ ስለወንጀል ተውበት አድርገው አላህ Subhanahu Wa Ta'ala። ከዚያ በኋላ ግን አንድ ሀይል እስክታይ ድረስ መጠበቅ አለባት። ከግንኙነቱ በኋላ አንድ ሀይል ቢያንስ እስክታይ ድረስ መጠበቅ አለባት። ከአንድ ሀይል በኋላ ከሆነ ያገባችው ችግር የለውም፣ ስላለፈው ተውበት አድርግ። አንድ ሀይል ሳታይ ግን ወዲያው በግንኙነት ላይ አንድ ወር እንኳን ሳትቆይ ከሆነ ያገባችው